እግዚአብሔር የተመሰገነ ይሁን። በተለያየ ስፍራ ሆናችሁ ይህንን መልእክት የምትሰሙ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርባለሁኝ። ዛሬ ከእናንተ ጋር አብረን የምንካፈለው የመጽሐፍ ቅዱስ ክፍል በሮሜ መጽሐፍ ምዕራፍ 7 ከቁጥር 14 እስከ 25 ያለውን በማንበብ የዛሬውን መልእክት እንጀምራለን ማለት ነው። እንደዚህ ይላል፣ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ለሆን የተሸጥኩ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆኑ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆኑ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ ይላል። የዛሬው መልእክታችን ርዕሱ ራስን ከራስ ነፃ የማውጣት ጥበብ የሚል ነው። የሰው ልጅ በባህሪው ነፃነትን በሕይወቱ ላይ ኤክሰርሳይዝ የማድረግ ከፍተኛ ፍላጎት ያለው በመሆኑ ነፃነቱን ከሚገዳደሩ ኃይላት ራሱን ነፃ ለማውጣት ብርቱ ተጋድሎን ያደርጋል። ከዚህም የተነሳ ለብዙ ሺህ ዓመታት የሰው ልጅ ስለ ነፃነት ዘምሯል። ስለ ነፃነት የሚተርኩ ብዙ መጽሐፍቶች ተጽፈዋል። በርካቶች ለነፃነት ሲሉ ታስረዋል፣ ተሰቃይተዋል። ብዙዎችም ለነፃነት ባደረጉት ትግል ውስጥ ሕይወታቸው አልፏል። በሰው ልጅ ታሪክ ውስጥ ለነፃነት የተደረጉትን ትግሎች ሁሉ ስንመለከት አካልን ነፃ ከማውጣት ያለፈ የውስጥ ነፃነትን የሰጡ ወይም ደግሞ ያመጡ አልነበረም። እዚህ ላይ አንድ የሰማሁትን ታሪክ ልንገራችሁ። በአሜሪካን ሀገር በባርነት ውስጥ የሚኖሩ ጥቁሮችን በተመለከተ በአሜሪካን የሚኖሩ ጥቁሮች ሁሉ ከነጮች እኩል መብት ያላቸው መሆኑን የሚገልጽ ሕግ በአዋጅ የተነገረ ቢሆንም በዚያን ዘመን በባርነት ይኖሩ የነበሩ ጥቁሮች በሕግ ነፃነታቸው ቢታወጅም እንኳ በርካቶች ግን የታወጀውን የነፃነት አዋጅን ባለማወቃቸው ለብዙ ጊዜ በባርነት ውስጥ ኖረው አልፈዋል የሚል ነገር ሰምቼ ነበረ። ይሄ እንግዲህ በእጅጉ አሳዛኝ ሁኔታ እንደሆነ መመልከት እንችላለን። ዛሬም ቢሆን የእግዚአብሔር ቃል ከኃጢአትና ከሞት ፍርሃት በክርስቶስ ነፃ ከወጣን ላለፉት ሺህ ዓመታት ያስቆጠረ መሆኑን ቢነግረንም ይህንን እውነት ባለማወቅ ምክንያት በኃጢአት ትግልና በሞት ፍርሃት ውስጥ ሆነው የሚመላለሱ በርካታ ሰዎች ናቸው። በዚህ ዘመን የምንገኝ አማኞችን ብንሆን ሐዋርያው ጳውሎስ እንደተናገረው ሁሉ ራሳችንን ካላታለልን በስተቀር ሁላችንም እኔንም ጭምር ማለት ነው በውስጣችን ከራሳችን ጋር በመታገል ላይ ነን። በውስጣችን ከሚታገለን ኃይል ነፃ ለመውጣት በምናደርገው የማያቋርጥ ትግል ውስጥ ምናልባት የደከምን ተስፋ የቆረጥንና በሽንፈት ውስጥ ብንሆንም እንኳ ዛሬ የምንሰማው የእግዚአብሔር ቃል ራስን
ከራስ እንዴት ነፃ ማውጣት እንደምንችል መንገዱን ያሳየናል። የእግዚአብሔር ስም የተባረከ ይሁን። የተወደዳችሁ ቤተሰቦቼ፣ ሰው በራሱ ኃይልና ጥረት ከኃጢአትና ለኃጢአት ከሚገዛ ማንነት ነፃ መውጣት ማይችል መሆኑን ጳውሎስ በውስጡ ከነበረው ትግል በመነሳት እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል በማለት አቅም እንደሌለው ደካማ ሰው ራሱን እንዲቆጥር ያደረገው ነገር እንዳለ ይነግረናል። ይህ የጳውሎስ ንግግር የሰው ልጅ በውስጥ በኩል ለነፃነት የሚያደርገውን ፍልሚያና ትግል የሚያሳይ ሲሆን ከዚህ ውስጣዊ ትግል ማን ያድነኛል የሚለው ጥያቄ የብዙ በርካታ ሰዎች ጥያቄ ሆኖ እናየዋለን። የእግዚአብሔር ቃል በመዝሙር 4:6 ላይ በጎውን ማን ያሳየናል የሚሉ ብዙዎች ናቸው በማለት የብዙዎችን የውስጥ ጩኸታቸውን ይነግረናል። ጳውሎስ ማን ያድነኛል ለሚለው ጥያቄው መልሱን በሮሜ መጽሐፍ ምዕራፍ 8 ላይ ተገልጦ እናገኘዋለን። በእርግጥ ወገኖቼ ራስን ከራስ ነፃ ለማውጣት መከተል ያለብን የጥበብ መንገድ ምንድን ነው? ከዚህ በመቀጠል ራስን ከራስ ነፃ ለማውጣት መከተል ያለብንን 5 የጥበብ አካሄዶችን በማንሳት እንመለከታለን። ራስን ከራስ ነፃ ለማውጣት መከተል ካለብን የጥበብ መንገዶች መካከል የመጀመሪያው በክርስቶስ ነፃ መውጣታችንን ማወቅ ነው። ዕውቀት የሚለውን እናያለን። ራስን ከራስ ነፃ ለማውጣት መሰረታዊው ነገር በክርስቶስ በመሆናችን የሆነውንና የተደረግነውን ምን እንደሆነ ማወቅ ነው። በክርስቶስ በመሆናችን በሕይወታችን የሆኑ ነገሮችን የእግዚአብሔር ቃል እንዲህ ሲል ይነግረናል። በሮሜ መጽሐፍ ምዕራፍ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል በማለት ይናገራል። በገላትያ ምዕራፍ 5:1 ላይ ደግሞ በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ በማለት ነፃ ከወጣን በኋላ ነፃ በወጣንበት ሕይወት ውስጥ ጸንተን መቆም እንዳለብን ይነግረናል። በቆላስያስ ምዕራፍ 3:1-4 ላይ ስንመለከት እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ በማለት ይናገራል። በመጨረሻም በአንደኛ ዮሐንስ ምዕራፍ 1:7 ጀምሮ እንደዚህ በማለት ይነግረናል። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም በማለት ይነግረናል። ከላይ የተመለከትናቸውን የመጽሐፍ ቅዱስ ክፍሎችን መሰረት በማድረግ በክርስቶስ በመሆናችን የሆነውን የተደረገልንን ነገር ጠቅለል አድርገን ስንመለከት በክርስቶስ በመሆናችን አሮጌው ነገራችን አልፎ አዲስ ፍጥረት ሆነናል። በክርስቶስ በመሆናችን አሁን እኔና እናንተ ኩነኔ ወይም ደግሞ ፍርድ የለብንም። ያ ብቻ ሳይሆን በክርስቶስ በመሆናችን
ከኃጢአት ባርነት ነፃ ወጥተናል። በክርስቶስ ተሰውረን ከክርስቶስ ጋር በእግዚአብሔር አባት ቀኝ ተቀምጠናል። ክርስቶስ ሲገለጥ እያንዳንዳችን አብረን ከእርሱ ጋር በክብር እንገለጣለን። የክርስቶስ ደም ለእኔና ለእናንተ ከኃጢአት ሁሉ ስለሚያነጻን ዋስትናችን ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በክርስቶስ በመሆናችን በሕይወታችን የሆነውና የተደረገው ነገር ይሄ በመሆኑ ይሄንን ስናውቅ በውስጣችን ካለ ከሚታገለን ነገር ነፃ መውጣት እንችላለን ማለት ነው። ክብር ለእግዚአብሔር ይሁን። ራስን ከራስ ነፃ ለማውጣት መከተል ያለብን የጥበብን አካሄድ በሁለተኛ ደረጃ የማነሳው የኃጢአትን ሕግ በሕይወት መንፈስ ሕግ መተካት የሚለውን ይሄ ማለት ሪፕሌስመንት የሚለውን ሐሳብ ነው የማነሳው። በሮሜ መጽሐፍ ምዕራፍ 8 ቁጥር 2 ላይ እንደዚህ በማለት ይናገራል። የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አወጣኝ በማለት ይናገራል። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? እኔ ምን አይነት ጎስቋላ ሰው ነኝ ብሎ እንዳልተናገረ በዚህ ክፍል ላይ ደግሞ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አወጣኝ በማለት ለዛ ጥያቄ መልስ ሲሰጠን እንመለከታለን። በሕግ እስረኛ የሆነን ሰው ነፃ ለማውጣት ሌላ አዲስ ሕግ ማውጣት የግድ አስፈላጊ ነው። በኃጢአት ሕግ ስርዓት ውስጥ የነበርነውን እኛን ነፃ ለማውጣት የኃጢአትን ሕግ ተክቶ የሚሰራ ሌላ የመንፈስ ሕግ በውስጣችን መኖር አለበት። በክርስቶስ ከመሆናችን በፊት በውስጣችን ሆኖ የተቆጣጠረንን የኃጢአት ኃይል በክርስቶስ ከሆንን በኋላ ሲቆጣጠረን የነበረው የኃጢአት ኃይል ተወግዶ በምትኩ የሕይወት መንፈስ ሕግ ውስጣችንን ተቆጣጥሮታል። አሁን የሚጠበቅብን ወገኖቼ ከኃጢአት ሕግ ጋር መታገል ሳይሆን በውስጣችን ላለው የሕይወት መንፈስ ሕግ መታዘዝ ነው። ምክንያቱም የኃጢአትን ሕግ የሚያሸንፈው የመንፈስ ሕግ ብቻ ነውና። የእግዚአብሔር ስም የተባረከ ይሁን። በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 ጌታ ኢየሱስ ክርስቶስ እንዲህ በማለት ጥሪ ያደርጋል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና በማለት ጥሪ ያደርጋል። በክርስቶስ ከመሆናችን በፊት ኃጢአትን እንደ ሸክም ሕይወታችንን ተጭኖን ከብዶን የነበረ ቢሆንም በክርስቶስ ከሆንን በኋላ ግን ከኃጢአት ኃይል ነፃ ወጥተናል። ከአሁን በኋላ እያንዳንዳችን መሸከም ያለብን የኃጢአትን ቀንበር ሳይሆን እያንዳንዳችን መሸከም ያለብን የሕይወት መንፈስ ሕግን ነው። ስለሆነም በክርስቶስ ከሆንን በኋላ በክርስቶስ ከመሆናችን በፊት የነበረንን አስተሳሰብ በማስወገድ አእምሯችንን በእግዚአብሔር ቃል ዕለት ዕለት በመታደስ መለወጥ ይኖርብናል። በቆላስያስ መጽሐፍ ምዕራፍ 3 ከቁጥር 5 ጀምሮ የእግዚአብሔር ቃል እንዲህ በማለት ይናገራል። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምዠት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ ተመልከቱ። ባለፈው ኑሯችን ባለፈው ዘመናችን ያንዳንዳችን እንኖርበት የነበረውን ሕይወት ነው የገለጠው። ተመልከቱ። በነበራችሁበት ጊዜ በፊት በእነዚህ ተመላለሳችሁ። የሚገርም ነገር ነው። በፊት የነበረንን ምልልሳችንን ወደ ኋላ መለስ ብለን ከምን ጌታ እንደታደገን ነፃ እንዳወጣን እናስብ ወገኖቼ ሆይ። የእግዚአብሔር ቃል በፊት እናንተ ትኖሩ የነበሩት በማይታዘዙ
ልጆች የህይወት መሪ ውስጥ ነበራችሁ። በእግዚአብሔር ቁጣ ስር ነበራችሁ። በኃጢአት ምክንያት በእግዚአብሔር ቁጣ ውስጥ ነበራችሁ፣ ትኖሩ ነበረ ይልና ቁጥር 8 ላይ አሁን ግን ክብር ለጌታ ይሁን በክርስቶስ ከሆንን በኋላ ያለውን ጊዜ አሁን በማለት ይጠራዋል። ጌታ የተባረከው። አሁን እናንተ ደግሞ ቁጣንና ንዴትን፣ ክፋትን፣ ከአፋችሁ ስድብን፣ የሚያሳፍርን ንግግር እነዚህን ሁሉ አስወግዱ ይለናል። ከዛ እኛ ልናስወግደው ከማንችለው ሸክም ከሆነብን ኃጢአት እግዚአብሔር በክርስቶስ ነፃ ካወጣን በኋላ በክርስቶስ ውስጥ ከገባን በኋላ አሁን እኔና እናንተ እየተቸገርን ያለነው በቁጣ ነው፣ በንዴት ነው፣ በክፋት ነው፣ ከአፋችን በሚወጡ ስድቦችና በሚያሳፍሩ ንግግሮች ነው አሁን ተይዘን ያለነው። እነዚህን ደግሞ አስወግዱ በማለት ይናገረናል። ክብር ለኢየሱስ ሲሆን እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታል ይልና ቁጥር 10 ላይ የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል በማለት ይናገራል። ይሄ አዲሱ ሰው በክርስቶስ ኢየሱስ ያገኘነውን ሕይወት ነው። ክብር ለጌታ ይሁን። ይሄ አዲሱ ሰው የራሱ የሆነ አመለካከት አለው፣ አስተሳሰብ አለው፣ ባህሪ አለው። ስለዚህ በክርስቶስ የሆንን ሰዎች የክርስቶስን አመለካከት ልንይዝ ይገባል። የክርስቶስን ባህሪ ልናንጸባርቅ ይገባናል። የጌታ ስም የተባረከ ይሁን። ሌላው ራስን ከራስ ነፃ ለማውጣት መከተል ያለብን የጥበብ አካሄድ በሶስተኛ ደረጃ የማነሳው የመንፈስን ሐሳብ መከተል የሚል ነው። ክብር ለኢየሱስ ይሁን። በሮሜ መጽሐፍ ምዕራፍ 8 ከቁጥር 5 እስከ 8 ላይ እንደዚህ በማለት ይናገራል። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም በማለት ይናገራል። እዚህ ላይ ሁለት ነገሮችን ጳውሎስ ይጠቅሳል። የመጀመሪያው የሥጋ ሐሳብ ሲሆን ሁለተኛው የመንፈስ ሐሳብ ነው። እነዚህ ሁለት አስተሳሰቦች ደግሞ የየራሳቸው የሆኑ ፍሬዎች አሏቸው። የሥጋ ሐሳብ ፍሬው ሞት ነው። የመንፈስ ሐሳብ ፍሬ ደግሞ ሕይወትና ሰላም ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ከነዚህ ከሁለቱ አንዱን መምረጥ ግድ ነው ወገኖች ሆይ። ስለዚህ በውስጣችን ያለው መንፈሳዊ ትንቅንቅ፣ መንፈሳዊ ትግል፣ መንፈሳዊ ጦርነት በሁለት ሐሳብ ማለትም በሥጋ ሐሳብና በመንፈስ ሐሳብ መካከል የሚደረግ ትንቅንቅ ወይም ትግል ሆኖ እናየዋለን። ሰው በራሱ ኃይል ከሥጋ ሐሳብ ነፃ መውጣት አይችልም። ከሥጋ ሐሳብ ነፃ መውጣት የሚቻለው በመንፈስ በመመራት ብቻ ነው። በመንፈስ ቅዱስ ስንሞላና በእርሱ ስንመራ ከሥጋ ሐሳብ ነፃ በመውጣት እንደ መንፈስ ፈቃድ የምንመላለስ ይሆናል። በሮሜ መጽሐፍ ምዕራፍ 8 ከቁጥር 12 እስከ 13 ላይ ይህንን ሐሳብ የበለጠ እንዲህ ሲል ያጠነክረዋል። እንግዲህ ወንድሞች ሆይ ዕዳ አለብን። በክርስቶስ የሆንን ሰዎች ይህንን እናስብ። ወንድሞች የተባልን እህቶች የተባልን አሁን በክርስቶስ ያለን ሰዎች ይህንን እናስብ። ጳውሎስ እንዲህ ይለናል፣ ዕዳ አለብን። ይህ ዕዳ ምንድን ነው ካልን እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ በማለት ይናገራል። ስለዚህ በክርስቶስ የሆንን ይህንን እናስብ። እንደ መንፈስ ፈቃድ ለመኖር፣ እንደ መንፈስ ፈቃድ ለመመላለስ፣ በመንፈስ ለመመራት ይህንን በሕይወታችን ለመለማመድ
እናስብ። ምክንያቱም የሥጋ ሐሳብ ውጤቱ ሞት ነውና፣ የመንፈስ ሐሳብ ውጤት ደግሞ ሕይወትና ሰላም ነው። ከሥጋ ሐሳብ ነፃ ለመውጣት ልንከተለው የሚገባን አካሄድ በመንፈስ መመራት የሚለውን ነው። እግዚአብሔር አምላክ የተመሰገነ ይሁን። በመንፈስ የሚመሩ ሰዎች ከሥጋ አስተሳሰብ ነፃ መውጣት ይችላሉ። ክብር ለመንፈስ ቅዱስ ይሁን። ሌላው ራስን ከራስ ነፃ ለማውጣት መከተል ያለብንን የጥበብ አካሄድን አስመልክቶ በአራተኛ ደረጃ የማነሳው ነጥብ በልጅነት መንፈስ መመላለስ የሚለውን ነው። በሮሜ መጽሐፍ ምዕራፍ 8 ከቁጥር 15 እስከ 17 ላይ ሐዋርያው ጳውሎስ ይህንን እንደዚህ በማለት ይገልጣል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን በማለት ይነግረናል። እዚህ ላይ ሁለት ነገሮችን ልጥቀስና ወደሚቀጥለው ሐሳብ አልፋለሁ። የመጀመሪያው መጥቀስ የምፈልገው ነገር እግዚአብሔር በክርስቶስ ኢየሱስ ላለነው ለእያንዳንዳችን አባ አባት ማለት የምንችልበትን የልጅነትን መንፈስ ሰጥቶናል። በውስጣችን የሚጮህ መንፈስ አለ። እግዚአብሔርን አምላክ ማለት ብቻ ሳይሆን እግዚአብሔርን አባቴ ብለን እንድንጠራ የሚያደርገን በውስጣችን ያለ የልጅነት መንፈስ ነው። በእያንዳንዳችን ውስጥ በክርስቶስ ኢየሱስ ባለነው ውስጥ የልጅነት መንፈስ አለ። አባ አባት ብሎ የሚጣራ አባ አባት ብሎ የሚጮህ የልጅነት መንፈስ አለ። ሌላው በውስጣችን ያለው የእግዚአብሔር መንፈስ የእግዚአብሔር ልጆች መሆናችንን ለመንፈሳችን በመመስከር ልጅነታችንን ያረጋግጥልናል። የእግዚአብሔር ስም የተባረከ ይሁን። ወገኖች ሆይ በክርስቶስ ኢየሱስ ላለ ሰው የእግዚአብሔር ልጅነቱን የሚያረጋግጥለት በውስጡ ያለው መንፈስ ብቻና ብቻ ነው። ልጆች ስለመሆናችን፣ ወራሾች ስለመሆናችን መጋቢያችን ሊያረጋግጥ አይችልም። ነቢያት ሊያረጋግጡ አይችሉም። ሌሎች አገልጋዮች ሊያረጋግጡ አይችሉም። የእግዚአብሔር ልጆች መሆናችንን የሚያረጋግጥልን ውጭ ያለ ሰው በዙሪያችን ያለ ነገር ሳይሆን በውስጣችን ያደረ የእግዚአብሔር መንፈስ ብቻ ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ በመዳናችን እንዳንጠራጠር፣ መዳናችንን ወገኖች ሆይ እርግጠኛ እንድንሆን የሚያደርገን ምስክርነት ያለው ከውጪ የምንሰማው ሳይሆን በውስጣችን ያለው የእግዚአብሔር መንፈስ የሚሰጠን ምስክርነት ነው። መንፈስ ቅዱስ ለመንፈሳችን ይናገራል። ልጅ ነሽ ይላል፣ ልጅ ነህ ይላል፣ ወራሽ ነህ ይላል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ወገኖች ሆይ ራስን ከራስ ነፃ ለማውጣት መከተል ያለብን በመጨረሻ የማነሳው የጥበብ አካሄድ አምስተኛው በክርስቶስ ፍቅር ውስጥ መመላለስ የሚለውን አካሄድ ነው። የእግዚአብሔር ቃል በሮሜ 8 ከ33 ጀምሮ ከክርስቶስ ፍቅር ሊለየን የሚችል ነገር እንደሌለ እንዲህ በማለት አስረግጦ ይናገረናል። ክብር ለጌታ ይሁን። እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ
የተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ይናገራል። እንዴት አይነት ድንቅ ቃል ነው ወገኖቼ! ሆይ ከክርስቶስ ፍቅር ማን ይለየናል? በውስጣችን ያለው የክርስቶስ ፍቅር እጅግ ብርቱ ነው ወገኖቼ ሆይ። እነዚህ ከፍታም ዝቅታም ልዩ ፍጥረትም ሞትም ሕይወትም መላእክትም ግዛትም ያለው የሚመጣውም የተባሉት በሙሉ ወገኖቼ ሆይ ውጫዊ ነገሮች ናቸው። ነገር ግን በውስጣችን የክርስቶስ ፍቅር አለ። ከሞት የበረታ ከዝቅታ የሚበልጥ ከመላእክት የሚበልጥ ከግዛት የሚበልጥ ካለውም ከሚመጣም ጋር ሊነጻጸር የማይችል የክርስቶስ ፍቅር፣ የዳንበት ፍቅር፣ ከጨለማ የወጣንበት ፍቅር፣ በውስጣችን የተተከለ ፍቅር። እግዚአብሔር አምላክ የተመሰገነ ይሁን። ብዙ ነገሮች ልክ አላቸው፣ ወሰን አላቸው፣ ተለክተው ይህን ያህል ነው ተብለው ይታወቃሉ። በውስጣችን ያለው የክርስቶስ ፍቅር ግን ልክ የለውም። ማንም ለክቶ ይህን ያህል ይሆናል ብሎ ሊገምተው የማይችል ነው የክርስቶስ ፍቅር። ይህንን በኤፌሶን ምዕራፍ 3 ከ18 እስከ 19 እንዲህ ይላል። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ በማለት ይናገራል። የክርስቶስ ፍቅር በአንተ ውስጥ ያለ የክርስቶስ ፍቅር፣ በአንቺ ውስጥ ያለ የክርስቶስ ፍቅር፣ በእኔ ውስጥ ያለ የክርስቶስ ፍቅር ከቅዱሳኑ ሁሉ ጋር ተሰብስበን ስፋቱን ብንለካው፣ ርዝመቱን ብንለካው፣ ከፍታውን ጥልቀቱን ብንለካው ለማስተዋል የማይደረስበት ነው። ከመታወቅ የሚያልፍ ነው። እጅግ ጥልቅ የሆነ ፍቅር ነው። ይሄ ፍቅር እኛ ውስጥ አለ። የጌታ ስም የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ከክርስቶስ ፍቅር ማንም ሊለየን የማይችልበትን ምክንያት ላሳያችሁና እንጨርሳለን። ከክርስቶስ ፍቅር ማንም ሊለየን የማይችልበት 3 መሰረታዊ ምክንያቶች አሉ። አሁን ባነበብኳቸው የመጽሐፍ ቅዱስ ክፍል በተለይ በሮሜ መጽሐፍ ምዕራፍ 8 ከ33 እስከ 39 ባለው ውስጥ 3 መሰረታዊ ነገሮችን ይነግረናል። የመጀመሪያው ማንም ከክርስቶስ ፍቅር እኛን ሊለይ የመጀመሪያው ምክንያት የመረጠን እግዚአብሔር በመሆኑ። ሃሌሉያ! የመረጠን እግዚአብሔር ነው። የወደደን እግዚአብሔር ነው። የጠራን እግዚአብሔር ነው። ልጆቹ ያደረገን እግዚአብሔር ነው። ከኛ የሆነ አንዳች ነገር የለም። ስንወደድ ለመወደድ ያበቃን አንዳች ነገር አልነበረም። የጌታ ስም የተባረከው። እግዚአብሔር እንዲሁ በክርስቶስ ሊያድነን ወዶ መረጠን። ክብር ለመንፈስ ቅዱስ ይሁን። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል ቁጥር 33 ላይ። እግዚአብሔር መርጦሻል የኔ እህት፣ እግዚአብሔር መርጦሃል። ምርጫው ከእግዚአብሔር እንጂ ካንተ አይደለም። ፍቅሩ ከእግዚአብሔር መጣ እንጂ እኛ አስቀድመን እሱን እንደወደድ ነው አይናገርም። እግዚአብሔር የተባረከውን እግዚአብሔር ስለመረጠን ከክርስቶስ ፍቅር ማንም ሊለየን አይችልም። እግዚአብሔር የመረጣቸውን ማን ይከሳቸው? የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ይላል አርኬውን። እንግዲያውስ በእግዚአብሔር ከተመረጥን፣ በእግዚአብሔር ከተወደድን፣ በእርሱ ከጸደቅን ማን ነው የሚቃወመን? ማን ነው ከዚህ ፍቅር የሚያወጣን? ማን ነው ከዚህ ሕይወት የሚለየን? ማንም ሊለየን አይችልም። የእግዚአብሔር ስም የተባረከ ይሁን። ሌላው ከክርስቶስ ፍቅር እማንለይበት ሁለተኛ ምክንያት ብዬ ያስኩት ቁጥር 34 ላይ ያለው ሐሳብ ነው። ያም ደግሞ ምንድን ነው? በእግዚአብሔር ዘንድ ስለኛ የሚማልድ አለ። ኢየሱስ ክርስቶስ በእግዚአብሔር ቀኝ ሆኖ ስለሚማልድልን
በምናልፍበት መከራ፣ በምንጓዝበት አስቸጋሪ ሁኔታ፣ በሚደርስብን ስቃይ፣ በተከበብንበት ሁኔታ ስንሆን ወገኖቼ ሆይ ሞት ሲከበን፣ ኃይላት ሲከቡን፣ በሰልፍ ውስጥ ስንሆን፣ በችግር ውስጥ ስንሆን፣ በስብራት ውስጥ ስንሆን፣ በወገኖች በውጭ በአቅጣጫ ሕይወታችን ሲፈተን፣ በዚህ ሁሉ የሚማልድልናል። ስለኛ በእግዚአብሔር ፊት የሚቃትትልናል። ኢየሱስ በአብ ቀኝ ሆኖ ይማልዳል። መንፈስ ቅዱስ በእኛ ውስጥ ሆኖ ይማልዳል። የእግዚአብሔር ስም የተባረከ ይሁን። ስለዚህ መከራው ሊያደክምሽ ይችላል። የምታልፍበት ሁኔታ አድክሞ ለመጸለይ አቅም አሳጥቶ ሊሆን ይችላል። አቅም ባጣህበት ሁኔታ በአንተ ምትክ ሆኖ ስላንተ የሚማልድልህ በአብ ቀኝ አለ። ስላንቺ እየማለደ ክፉን እየከለከለ እንዳትወድቅ እግዚአብሔር ጸጋ እንዲሰጥ የሚማልድልህ አለ። ጌታ የተባረከ ይሁን። ስለዚህ ከክርስቶስ ፍቅር ማንም ሊለየን አይችልም። ለምን ካላችሁኝ እርሱ ክርስቶስ በእግዚአብሔር ቀኝ ሆኖ ስለ እያንዳንዳችን እየማለደልን ስላለ። ሌላው ከክርስቶስ ፍቅር ማንም ሊለየን የማይችልበት ሶስተኛ ማነሳው ምክንያት ምንድነው? በእግዚአብሔር ፍቅር ስለተወደድን። ክብር ለጌታ ይሁን። በእግዚአብሔር ፍቅር ስለተወደድን፣ ጊዜ የማይለውጠው ፍቅር፣ ሁኔታ የማይለውጠው ፍቅር፣ በምክንያት ላይ ያልተመሰረተ ንጹህ ፍቅር፣ አጋፔ የሆነ ፍቅር፣ መለኮታዊ የሆነ ፍቅር። ሃሌሉያ! ምንም ምክንያት የማይሻ ፍቅር፣ የክርስቶስ ፍቅር፣ የእግዚአብሔር ፍቅር፣ የተወደድንበት ፍቅር የማይለወጥ ነው። ሃሌሉያ! ደካሞች ሆነን ሳለ የወደደን ጌታ ነው። ስሙ ይባረክ። ኃጢአተኞች ሆነን ሳለ፣ ክፉዎች ሆነን ሳለ የወደደን እግዚአብሔር ነው። ያኔ ወዶ ያዳነን እግዚአብሔር አሁን ባለንበት ድካም ውስጥ ክብር ለመንፈስ ቅዱስ ይሁን። ወዳጆች እግዚአብሔር የተመሰገነው። ወደ ማጠቃለያው እንምጣና ወደ ጸሎት እንሄዳለን። በጌታ የተመረጣችሁ የተወደዳችሁና ክርስቶስ የሆናችሁ ወንድሞቼና እህቶቼ በራሳችን ኃይል ነፃ መውጣት አንችልም። ነገር ግን በክርስቶስ ኢየሱስ ውስጥ በመሆናችን እንዲህ ያለ ነፃ መውጣትን አግኝተናል። ምን ካላችሁኝ ከኩነኔ ወይም ከፍርድ ነፃ ወጥተናል። በመንፈስ ሕግ ስለምንመራ ከኃጢአት ሕግ ነፃ ወጥተናል። በክርስቶስ ሕይወትን ስላገኘን ከሞት ፍርሃት ነፃ ወጥተናል። በእግዚአብሔር ፍቅር ስለተወደድን ስለተያዝን እግዚአብሔር የተመሰገነ። በእግዚአብሔር ፍቅር ስለተያዝን ስለተወደድን የእግዚአብሔር ልጆች ሆነናል። እግዚአብሔር የተመሰገነ ይሁን። ራስን ከራስ ነፃ የማውጣት ጥበብ በሚል ርዕስ ያዘጋጀውላት ትምህርት እዚህ ላይ ያበቃል። እግዚአብሔር አብዝቶ ይባርካችሁ። ክብር ለኢየሱስ ይሁን።